እንኳን ደስ አላችሁ የሩታ ፋሚሊ። እንግዲህ ቀናት ወራት አልፎ እንግዲህ በእግዚአብሔር ፍቃድና በእግዚአብሔር ቸርነት እንግዲህ በምንም በሱ ጥበብ ሩታ ያን ጊዜም ያን መከራ ያን ሁሉ ነገር አልፋ ሩታ መውለጃዋ ሰዓት ቀናት አልፎ ወራት አልፎ አሁን ላይ ያው ሰዓታት እንዲሁም ደቂቃ ቀርተዋል። ሆስፒታል ያለችው ሆስፒታል እንግዲህ አሁን ደውዬ ነበረ እና እንግዲህ መውለጃው ሰዓት በ30 ደቂቃ እና በ40 ደቂቃ ውስጥ ሜቢ እስከ ሌሊቱ 7 ሰዓት 6 ሰዓት እንደምትወልድ አይምሽር እርግጠኛ ነኝ። ምክንያቱም አንዳንድ እኔም እዛ ነበርኩኝ እና እንኳን ደስ አላላችሁ ልላችሁ ፈልጋለሁ። እንኳን ደስ አላችሁ። እውነት ያ በጣም ደስ የሚል ነገር ነው ለሁላችንም። ውድ ሩታን ለምናወድ ሩታን ለምናከብር ሩታን እንኳን በዚህ እንኳን ደስ አለሽ ለምንላት ፋሚሊዎች እንኳን ደስ አላችሁ እዚህ ላይ እና ደግሞ ትንሽ በጣም ትንሽ ጠፋ ብያለሁ። ኦልሞስት አንድ ሳምንት ከምናምን ጠፋ ብያለሁ። ያ የሆነበት ምክንያት ደግሞ አካውንቴ ባን ማለት ተመቶብኛል ፖስት እንዳላረግ ምናምን እና እስኪ ከቻላችሁ ይሄን ቪዲዮ ላይክ እያረጋችሁ እንድታደርሱልኝ ውድ በቤኪስ ቲዩብ ስም ጠይቃችኋለሁ። እና ፋሚሊዎቼ ደግሞ አታሳፍሩኝም። እስኪ ይሄ መረጃ እንዲደርስ እናንተ እንዲል ያው እንትን እላለሁ እና አብርሽም እንግዲህ ከጓደኞቹ ጋር ያን ሁላ ስቃይና ያን ሁላ ማስመሰል አልፎ እንግዲህ ያው እኔ ፖስት ባላረገም ነገሮችን ሁላ እየተከታተልኩ በቴሌግራም እኔ ጋር የምታወሩኝ ልጆች አላችሁ። ለእናንተም እየነገርኳችሁ ናቸው። እንዴት ነው እንዴት ምናምን እንዴት ሆነ እያልኩ እየነገርኳችሁ ነው ያኳኑ ምናምን እና ያው አብርሽም እንግዲህ ከዛ ሁላ ጸጸት ከዛ ሁላ መከረ ከዛ ሁላ ነገር እንግዲህ አቁሙ አሁን አለው ልጅ ከጎንሽ ነኝ ብሎ እንግዲህ ሆስፒታልም እንግዲህ አይታችኋል ገብቷል። እዛ ናቸው። አቡሽም እንግዲህ እንትና ያው እነሱ ጠፍተዋል። ያው አቤልም አለ ብቻ ብዙ ናቸው እና እነሱን ተሰባስበው ጓደኞች ምናምን ሁላቸው እዛ ሆስፒታል ነው ያሉት እና እንግዲህ እስከ 7 ሰዓት እስከ 6 ሰዓት ባለው እንግዲህ እንደምትወልድ 100% እርግጠኛ ነኝ። ምክንያቱም ያው ዶክተሩም እንግዲህ ያው ትንሽ ምጧ ምናምን በጣም እንትን ብላበት ብቻ አላውቅም በብስጭት ምናምን ትንሽ ቆይት እንደሚል ምናምን ነበር። እኔም ደውዬ ነበር ለና አብርሽ እና እንዴት ደህና እንደሆነች ምናምን ነው የተናገረው። እና ውድ የቤኪቲ ቤተሰቦቼ ሐሳብ አስተያየታችሁን ኮሜንት ላይ እንደውም እንድታሳውቁኝ እንፈልጋለሁ። እና በተጨማሪ ደግሞ አንድ ነገር የምላችሁ የምፈልገው ነገር ያው ታውቃላችሁ አይደል እኔ ቪዲዮ አሁን ፖስት ባረክ ያው ተደራሽ ስለማይኖረው ሼር እና ላይክ እንድታደርጉልኝ እፈልጋለሁ። ብቻ እንግዲህ ቀጣይ ደግሞ አንድ ስቴፕ ይቀራል። ስቴፕ ምንድነው ብትሉኝ ይሄ የሚወለደው ልጅ ብዙዎቻችሁ አከራካሪና እንግዲህ ሩታንም የምትጠሏት እንግዲህ አብርሽም አድናቂ ሆናችሁ የሱ ልጅ አይደለም የምትሉት የአብርሽ ልጅ አይደለም ያላችሁ እንትን የምትሉት እስቲ እንግዲህ እሱንም እናያለን። መልኩ ምናምን ፍንትው ብሎ እንደሚወጣ አምሽር 100% እና ማወቅ የምፈልገው እንግዲህ ላይክ የሆነ ልጅም አለ ተብሎ ደግሞ ቀጣይ ዲኤንኤ ይመጣል። እንግዲህ ዲኤንኤም ይመጣል የሱ ልጅ መሆን አለመሆኑን ደግሞ የምናውቅበት እሷ ግን በሰላም እንድትገላገል ነው የምፈልገው። ሐሳብ አስተያየታችሁን ኮሜንት ላይ እንዲሁም ፍቅራችሁን በላይክ እያደረጋችሁ እኔንም አካውንቴን እንደዚህ እንድታነሱልኝ እፈልጋለሁ እና እናንተ ጋርም እንዲደርስልኝ እፈልጋለሁ። እና በተጨማሪ ብቻ ውድ አለ ጠፍተሃል ምናምን ስትሉኝ የነበራችሁ በውስጥ መስመር ያው ተመልሻለሁ። ካሁን በኋላ እንደማልጠፋ ነው። እናም ናፍቃችሁኛል። እውነት ውድ የማዳም ቅመሞቼ ናፍቃችሁኛል። ሐሳብ አስተያየታችሁን ኮሜንት ላይ እውነት በጣም ነው ናፍቃችሁኝ። ምን ብዬ ልግለጽላችሁ? በውስጥ አለው አይዞክ ምናምን ስትሉኝ ቴሌግራም ላይ ኢንስታግራም ላይ ምናምን ስታወሩኝ የነበራችሁ በጣም እወዳችኋለሁ፣ አከብራችኋለሁ። እውነት የኔ መጥፋት አሳስቧችሁም የደወላችሁልኝ አላችሁ። እውነት ቴንኪዩ በጣም እውነት አመሰግናለሁ፣ አከብራችኋለሁ፣ አደንቃችኋለሁ። እና የሩታ ጉዳይ እንግዲህ በዚህ ከቀጠለ ቀጣይስ የሚለው ነው። ያው መውለጃው ሰዓት ነገ ወልዳ ሰርፕራይዝ እንደምታደርገን ደግሞ አልጠራጠርም። የሚሆንበት ምክንያት ደግሞ ከፈጣሪ ጋር ፈጣሪ ደግሞ ያው የሱ ቸርነት ጥበብ እንትን አይደለም። ሰማይና ምድርን ያለ ምሰሶ ያቆመ አምላክ አለን። እሷንም እንግዲህ ሁለት ክፋይ አድርጎ እንግዲህ ያው የምትወዱና የምትሳሳለትን ልጇን አቅፋ የምስምበት ታይም ደርሷል። ይሄ ደግሞ ትንሽ ጊዜ ነው የቀረን እና ምን ልላችሁ ነው በፈጣሪ በጠውና በቸርነቱ ይገላላት የምለው ውድ ፋሚሊዎች እና ይሄ ነው ልላችሁ የምፈልገው። በተረፈ ደህና ናችሁ ወይ? አለን ደህና ነን እንኳን መጣለን እያላችሁ እንግዲህ ፍቅራችሁንም ምናችሁንም በኮሜንት እንድታሳውቁኝ ነው የምፈልገው። ከነገ ጀምሮ ከዛ ጀምሮ አለው እያንዳንዷን ነገር እየደረስኩ ፖስት አደርግላችኋለሁ። ወዳችኋለሁ፣ አክብራችኋለሁ። ፍቅራችሁ ብዝት ብሎ ትርፍ ይበልልኝ ላለው
ውዶች የእውነት እኔ እኮ እናንተን ስም ብጠራ እንኳን ለምን አልሰስትም? ለምን መሰላችሁ? ስለማከብራችሁ ስለማፈቅራችሁ ልበላችሁ። ነው ለምን ለኔ ያሳያችሁኝ ፍቅር እና ይሄ ነው። በተረፈ ደግሞ እንግዲህ አብርሽ ጋም ትንሽ ተጣልተን ነበር። የተጣላንበት ምክንያትም ከዛች ሄርሜላ ጋር ለምንድነው ማትለያየው ብዬ ነበረ እና ከአብርሽ ጋር ታርቀናል። ያው እርቅ ወርዷል ማለት አልነገርኳችሁም። ያልነገርኩበት ምክንያት ደግሞ እንግዲህ በመሃል ያ ነገር ተፈጥሯል። ለምንድነው እንደዚህ የምታደርገው ስትል የነበር እንግዲህ አንዳንድ ሰዎች ሄርሜላን ወገናችሁ አይዞህ ምናምን ስትሉኝ ማለት ስትሰድቡኝና ስታመነጫጭቁኝ የነበራችሁ ማን እንደሆነች እንግዲህ ያው እኔ ቪዲዮ ፓልፖስትም እንግዲህ ወጥቷል ነገር ሁላ ዋና እሱ ዓላማ የሁለታቸውን ትዳር መለያየት ነበረ። እንግዲህ አልተሳካላቸው። ይሄን ሁላ እንግዲህ ያለፈ ታሪክ ነው እየነገርኳቸው ያለው ያው ከሌል እናንተም እያያችሁ ነው እና የሆነውን ነገር አንድ ባንድ እናወራለን። እንግዲህ ምን ልበላችሁ የምር በተራ ቃላት በተራ ሆሄያት ፊደላት ይሆናል የሚገለጽ አይደለም ፍቅራችሁ። ቢኮዝ ወዳችኋለሁ፣ ትወዱኛላችሁ፣ አከብራችኋለሁ። እውነቴን ነው የምላችሁ እናው አዲስ አካውንት ከፍቼ እንኳን ለመምጣት አስቤ ነበረ። ግን ምን ማለት ትንሽ አልተመቻቸልኝም ነገሩ ሁላ በቃ በዛ ምክንያት ነው። እና አሁን ላይ ደግሞ አለውኝ ወዳቸዋለሁ፣ አከብራቸዋለሁ። እንኳን ደህና ቆያችሁኝ ነው የሚባለው። ቃላቱን ላጠረኝ እኮ የምር ቃላት አጠረኝ። ለዛ ነው ብቻ ውድ የቤኪቲ ቤተሰቦቼ ላይክ እያደረጋችሁ እስቲ ላይክ እያደረጋችሁ ሼር እያደረጋችሁ እንድታደርሱልኝ እፈልጋለሁ። ምን ልበላል ደግሞ ያው ካጠፋው ማሳወቅ ነበረብህ ምናምን ካላችሁኝ ሶሪ። እውነት ካጠፋው ከጉልበቴ በርከክ ከአንገቴ ደፋ ከወገቤ ዝቅ ብዬ ይቅርታ ጠይቃቸዋለሁ። ይመቻችሁ፣ አከብራችኋለሁ።